ከህግ አግባብ ውጭ የተደረጉ እስራቶች እነዚህን ተከታትለን እነዚህ እስራቶች መቆም አለባቸው ብለን ባደረግነው ውትወታ ጥሩ ውጤት አግኝተንበታል ብለን ነው የምናስበው። በቁጥር ደረጃ ለምሳሌ ለአብነት ያክል በአማራ ክልል ህገወጥ እስራት ጋር በተያያዘ 186 ሰዎች እንዲፈቱ ተደርጓል። በቤኒሻንጉል 46 ሰዎች፣ በጋምቤላ 66፣ በኦሮሚያ 915 እንዲሁም በሶማሌ 123 ሰዎች ከህግ አግባብ ከእስራት እንዲለቀቁ አድርገናል። ይሄ ጉብኝት በምናደርግበት አጋጣሚ የምናደርገው ትልቁ የውትወታ ስራ ነው። ሰዎች ህገ መንግስታዊ መብታቸው መጠበቅ አለበት። በህገ መንግስቱ በተቀመጡ ስርዓቶች ብቻ ነው እና በወንጀል ህጉ የተቀመጡ የስርዓት ህጎችን ተከትሎ እስራት መፈጸም ያለበት። ከዛ ውጭ የሆኑትን ግን እኛ ህገወጥ ወይም የዘፈቀደ እስራት ብለን ነው እንደመድመው። ከዚህ አንጻር ብዙ ውትወታዎችን አድርገናል። በዚህ አጋጣሚ እነዚህ ክልሎችን በእጅጉ ላመሰግን እወዳለሁ። ፖዚቲቭ ነው፣ ብዙ ጭቅጭቅ አልነበረበትም። እነዚህ ነገሮች 2 ቀን የሚሆን 3 ቀን ያለፈ ካለ ለምንድን ነው እነዚህ አጀንዳዎችን ይዘን የምንሄደው? ይሄ አድሮ ብሎ የሀገሪቱን የሰብአዊ መብት ይዞታ የሚያበላሽ እና ደግሞ አልቲሜትሊ ገጽታችንን የሚያበላሽ ነገር ነው ብለን ባደረግነው ውትወታ ሁሉም ክልሎች ፖዚቲቭ ነበሩ። በተለይ የሶማሌ ክልል ርዕሰ መስተዳድር ጋር ባደረግኩት ውይይት አዲስ አበባ ደርሼ 2 ቀን ሳላድር ነው ይህን እርምጃ የወሰዱት። ወደ 123 ሰዎች ባደረግነው ውይይት መለቀቅ አለባቸው። የሶማሌ ክልሉን ልዩ የሚያደርገው ወደ 7 የሚሆኑ አክቲቪስት የሆኑ ጋዜጠኞች፣ ብሎገሮች የነበሩ የታሰሩ ነበሩ። የታሰሩ ሳይሆኑ 2ቱ ፍርደኛም ነበሩ ኦልሬዲ የተፈረደባቸው። እነሱን ጭምር በይቅርታ ወደ መልቀቅ ነው የገቡት። ፕሊዝ እንደነዚህ አይነት ነገሮች ሚዲያ ስፔሱን ሊያጠቡ ስለሚችሉ መስተካከል አለባቸው ብለን በወተወትነው መሰረት እንደነዚህ አይነት እርምጃዎች ይወሰዳሉ። ይሄን እንደ አበረታች ነገር አድርገን ነው የምንወስደው። ውይይት ካደረግኩ ወዲህ ያየሁት ትዝብት እንትን አለ እንስራ በቃ ይሄ ነገር አሁን በቃ የምትጠየቁን ምንድን ነው የምናደርገው የሚል ወደ መፍትሄ ነው ሰው እየገባ ያለው። እሺ ኮንስትራክቲቭ ይሄን አጠናክረን እንቀጥላለን የሚል ነገር ነው ያለው። በዋስትና የተለቀቁ ሰዎችም ማለት በአጠቃላይ በህገወጥ እስር ላይ የነበሩ ወደ 1336 ሰዎች ናቸው የተለቀቁት። አጠቃላይ ቅድም ያልኳቸው ፊገሮች እንደም ወደ 122 ሰዎች በዋስትና እንዲለቀቁ አድርገናል። ከዛም ባሻገር 119 የሚሆኑ ሰዎች ፍርድ ቤት የመቅረቢያ ጊዜያቸው ዘግይቶ ስለነበረ እንዲቀርቡ የማድረግ ስራ ነው የሰራ ነው።